በሜዲትራኒያን የባህር ዳርቻ ላይ የተቀረጸች፣ ስፋቷ ከአብዛኞቹ የከተማ መናፈሾች አንሶ ሀብቷ ብዙ ታላላቅ ሀገራትን ያስከነዳል። ሞናኮ በፈረንሳይና በሜዲትራኒያን ባህር መካከል የተሰነቀረችው ይህች ባለ 2 ኪሎ ሜትር ስኩዌር ስፋት 300 የእግር ኳስ ሜዳ ባታክልም የዓለም የኢኮኖሚ መልክ የሚቀይር ግዙፍ ሀብት መገኛ ናት። ታዲያ የዛሬዋ ሞናኮ በስልት ተቀምራ እንጂ በድንገት አልበለጸገችምና በ13ኛው ክፍለ ዘመን ግሪማልዲ የተባለው ቤተሰብ ባህሩን የሚመለከት አንድ ድንጋያማ ምሽግ ተቆጣጠረ። ያ ድንጋያማ ቦታ ለሮሼ ማለትም እስከ ዛሬ ድረስ ሀገሪቱን ለሚመራው ስርወ መንግሥት መሠረት ሆኖ በመላው አውሮፓ ታላላቅ መንግሥታት ሲነሱና ሲወድቁ፣ ሞናኮ ግን የተለየ የመዳን ስልትን ተከተለች። ትንሽ ሆኖ መቆየት፣ ገለልተኛ መሆንንና ለሌሎች ትንግርት መሆንን። ታዲያ የእርሻ መሬት፣ ወንዞች ወይም የተፈጥሮ ሀብት አልነበራትምና ስለዚህም መልክዓ ምድራዊ አቀማመጧን ወደ ገንዘብ ቀየረችው። በ19ኛው ክፍለ ዘመን ሞናኮ በኪሳራ ተንኮታኩታ የጠፋች ፋኖስ ልትሆን ስትቃረብ ማንም ያልገመተው ዘዴ ሀገሪቱ ላይ ነፍስ ዘራ። ያም ዘዴ ቁማር ነበር። ታዲያ ዛሬ ባለጠጎች የሚፈራረቁበት የሞንቴ ካርሎ ካዚኖ የተገነባው ለመዝናኛ ብቻ ሳይሆን እንደ ኢኮኖሚያዊ መሳሪያ ነበርና የአውሮፓ ባለጸጎች ወደዚያ ሲጎርፉ ገንዘብ እየተከተለ ግብር የሚባል ነገር አጠፋችና ሞናኮም ራሷን የባለጠጎች መጠለያ አድርጋ በድጋሚ ፈጠረች። በፖለቲካዊ መረጋጋቷ፣ በጥብቅ የባንክ ሚስጥሯና ግብር የሚባል ነገር ባለማስከፈሏ ሀገሪቱ የባለጠጎች መጠለያ ገነት ሆነች። ይህች ጥንጥ ምድር ምርቶችን ሳይሆን የመኖሪያ ፈቃድን፣ ግላዊ ደህንነትንና ክብርን ትሸጣለች። ዛሬ 39,000 ከሚጠጋው አጠቃላይ ሕዝቧ 1/3 ወይንም 12,000 የሚሆነው ሚሊዮነሮች ናቸው። ታዲያ ይህ ሁሉ እዚህ ሰርተው የበለጠጉ አይደሉም። ምክንያቱም ሞናኮ ማግኔት እንጂ ፋብሪካ አይደለችም። እንደ ወርቅ የሚያበሩት አውራ ጎዳናዎቿ ጥብቅ ክትትል አላቸውና ወንጀል አያውቃቸውም። በሀገሪቷ ሀብት ለመስራት ወይም ለመታገል ሳይሆን ለማረፍ የሚመጣበት ቦታ ነውና ደህንነት ከአልማዝ በላይ በጣም ውድ ነው። ሞናኮ ለሰው ሳይሆን ለገንዘብ ተገንብታለች። ወደ ጎን ለማስፋፋት አንዳች ቦታ የለምና ሞናኮ ወደ ላይ ማደግ ተማረች። እያንዳንዱ ሕንፃ የራሱ መልእክት አለው። ከባህር ዳርቻው የሚነሱት የመስታወት ማማዎች የሰው ልጅ ሀብት የሚቀመጥባቸው ሳጥኖች ይመስላሉ። እዚህ ያሉት አፓርታማዎች መኖሪያ ቤቶች ብቻ አይደሉም፣ የፋይናንስ መሳሪያዎች እንጂ። ሞናኮ የአንድ ካሬ ሜትር መሬት ዋጋ በብዙ አገሮች ካለ የአንድ ሙሉ ቤት ዋጋ ሊበልጥ ይችላል። ይህ የሆነው ስለ ውበቱ ብቻ ሳይሆን እዚህ ቤት ማግኘት ወደ ልዩ የታክስ ሕጎች፣ ደህንነትና ክብር ለመግባት ቁልፍ ሚና ስለሚሆን ነው። እያንዳንዱ መርከብ የሌላ ቦታ የሀብት ምንጭ ምልክት ነው። የነዳጅ ገንዘብ፣ የቴክኖሎጂ ገንዘብ ወይም የቤተ መንግሥት ገንዘብ። እነዚህ መርከቦች ለመጓጓዣ ብቻ የታሰቡ ሳይሆኑ ሌሎች እንዲያዩዋቸው ሆን ተብለው የቆሙ የኃይል ምልክቶች ናቸው። ፌራሪ፣ ላምበርጊኒ፣ ቡጋቲ እዚህ በጣም የተለመዱ በመሆናቸው ሰውን አያስደንቁም። በሞናኮ ልዩ መሆን ማለት ቅንጦትን ማሳየት ሳይሆን በዝምታና በሚስጥር መኖር መቻል ነው። እውነተኛ ኃያላን ሰዎች በጥቁር መስታወት በታጠሩ መኪኖችና በግል ሊፍቶች ውስጥ በጸጥታ ይንቀሳቀሳሉ። ሱቆች በየመንገዱ ቢደረደሩም እዚህ ልብስ መግዛት ለፍጆታ ብቻ ሳይሆን ማንነትን ለማረጋገጥ ነው። ትክክለኛውን ምርት በትክክለኛው ቦታና በትክክለኛው ሰዎች መካከል ለብሰ መታየት ትልቅ ትርጉም አለው። ሞናኮ ከባህር ላይ መሬት በመቀማት እንደ ፎንቲቪዬ እና ፖርቲዬ ያሉ ሰው ሰራሽ ሰፈሮችን ፈጥራለች። መልክዓ ምድር ለሀብት እንቅፋት ሲሆንባት ሞናኮ መልክዓ ምድሩን በራሷ ስልት ለወጠችውና ውቅያኖሱን ወደ መሬትነት ተቀየረ። ምንም ነገር በአጋጣሚ የመጣ አይደለም። መብራቱ፣ ንጽህናው፣ ጸጥታው፣ ሁሉም ነገር ቁጥጥር ውስጥ እንዳለ ያሳያል። ሞናኮ ሁከትን፣ ጩኸትን ወይም ድንገተኛ ነገርን አትፈልግም። ሀብታሞች ድንገተኛ ነገርን አይወዱም። ከውበቱ በስተጀርባ ጥብቅ ሥርዓት አለ። ማን እዚህ ሊኖር እንደሚችል፣ ምን ያህል እንደሚቆይና ባህሪው ምን መሆን እንዳለበት ሕጎች ይወስናሉ። ወደ ሞናኮ የምትሄደው ሀብታም ለመሆን ሳይሆን ሀብት ተቃጥሎ የማያልቅ ተራራ ሲሆን ነው።
ካርታውን ስናይ የተጨናነቀ ብትመስልም በተግባር ግን በጣም መራጭ ናት። ማንኛውም ሀብታም የዚህ ማህበረሰብ አካል እንዲሆን አይፈቀድለትም። እዚህ ከሚኖሩት ሰዎች መካከል እውነተኛ የሞናኮ ዜጎች የሆኑት ጥቂቶች ብቻ ሲሆኑ ዜግነት የሚገኘው በውርስ ሆኖ እንደ ማዕድን በጥብቅ ይጠበቃል እንጂ ዜግነት እንዲሁ ለማንም አይሰጥም። እዚያ መወለድ ብቻ የዜግነት መብት አያሰጥምና በሞናኮ ከየት መጣህ የሚለው ይልቅ የዘር ግንድህ ወይም ደምህ ትልቅ ዋጋ አለው። ታዲያ የምታያቸው አብዛኞቹ ሰዎች የውጭ አገር ዜጎች ሲሆኑ እነሱም የገንዘብ አቅማቸው ተፈትኖ ያለፉ ናቸው። እዚያ ለመኖር ገቢህን ማሳየት፣ በሀገር ውስጥ ባንኮች ብዙ ገንዘብ ማስቀመጥና ለሀገሪቱ በጭራሽ ሸክም እንደማትሆን ማረጋገጥ አለብህ። በሞናኮ ድህነት በሕግ ባይከለከልም በብልሃት ግን እንዲገለል ተደርጓል። ታዲያ የሀገሪቱ ጽዳት ሰራተኞች፣ አስተናጋጆች፣ ዘበኞችና ሹፌሮች ራሱ በሞናኮ ውስጥ አይኖሩም። በየቀኑ ጠዋት ከፈረንሳይና ከጣሊያን ይመጣሉ፣ ማታ ማታ ደግሞ ወደ ቤታቸው ይመለሳሉ። ከተማዋ የምትሰራው እዚያ ለመኖር አቅም በሌላቸው ሰዎች ድካም ነው። ሞናኮ ውስጥ ባለጸጎች ከላይ ሲኖሩ፣ ሰራተኞች ደግሞ ከታች ይንቀሳቀሳሉ። ማህበራዊ ሕይወቱም ተመሳሳይ ነው። የግል ክለቦች፣ ጥሪ ላላቸው ብቻ የሚፈቀዱ ዝግጅቶችና ባህርን በሚመለከቱ እርከኖች ላይ የሚደረጉ ምስጢራዊ ስብሰባዎች አሉ። እዚህ ከገንዘብ ይልቅ ትውውቅ፣ ከዝና ይልቅ ደግሞ ዝምታ ዋጋ አላቸው። በሞናኮ ብዙ ማውራት ያገኘውን መብት ሊያሳጣህ ይችላል። የንጉሣውያን ቤተሰብ ሚና ከምልክትነት ያለፈ ነው። የግሪማልዲ ቤተሰቦች እዚህ እንደ ዝነኛ ሰዎች ሳይሆን ሀገሪቱን እንደሚሸከሙ ማገሮች ይታያሉ። የእነሱ መኖር ቀጣይነትን ያረጋግጣልና ባለሀብቶች በየምርጫው ከሚቀያየሩ መንግስታት ይልቅ ለብዙ ዘመናት የቆየውን ንጉሣዊ አገዛዝ ይበልጥ ይተማመኑበታል። ሞናኮ ሶሻሊስት ወይም ሊብራሊስት ሳትሆን ውል ላይ የተመሠረተች ሀገር ናት። ጠቃሚ ነገር እስካመጣህ ድረስ ማንም ሁን ማን ለመደራደር ዝግጁ ነችና አቋሟ ጥቅም ብቻ ነው። እዚህ ተቃውሞ የለም። በየጎዳናው የሚወድቁ ድሃዎች የሉም። የፖለቲካ ጩኸት የለም። ይህ የሆነው ግጭት ስለሌለ ሳይሆን ወደ ጎዳና ሳይወጣ ስለሚወገድ ነው። ሞናኮ ጸጥተኛ የሆነችው ታቅዶላትና ተዘጋጅቶላት ስለሆነ ነው። ከላይ ለሚያያት መዝናኛ መጫወቻ ቦታ ብትመስልም በእውነታው ግን ሀገሪቱ የምትሠራው እንደ ምሽግ ነው። ካሜራዎች በሁሉም ማዕዘን ክትትል ያደርጋሉ። የፖሊስ ምላሽ ከብርሃን ፍጥነት አይተናነስም። ወንጀል እንዳይሰራ ከመከላከሉ ባሻገር አስቀድሞ እንዲገመት ይደረጋል። በአንዲት መንገድ ላይ ብቻ በቢሊዮን የሚቆጠር ሀብት ባለበት ቦታ ደህንነት ዝም ብሎ አገልግሎት ሳይሆን እንደ መንገድና መብራት መሠረተ ልማት ነው። ታዲያ እዚህ ሕጎች የሚወጡት ለአንድ ዋና ግብ ነው፣ ለመረጋጋት ብቻ። የገቢ ግብር ወይም ለነዋሪዎች የካፒታል ትርፍ ግብር የለም። ጥብቅ የፋይናንስ ሚስጥር አጠባበቅም አለ። ነገር ግን ይህ ነፃነት በቁጥጥር ስር የተመጣጠነ ነው። የባንክ ሥራ ለውጭው ዓለም ሚስጥራዊ ቢሆንም ለመንግሥት ግን ግልጽ ነው። ሞናኮ የፋይናንስ ትርምስ አትታገስም። ገንዘብ እንኳን ደህና መጣ የሚባለው ሥርዓት የሚይዝ ከሆነ ብቻ ነው። የሕግ ሥርዓቱ በጸጥታና በብቃት ይሠራል። አለመግባባቶች ያለ ብዙ ትርኢት በጸጥታ ይፈታሉ። የሕዝብ ቅሌቶች ብርቅ ናቸው። ይህ የሆነው ምንም ነገር ስለማይፈጠር ሳይሆን ሚስጥር መውጣቱ የሀገሪቱን ስም ስለሚያበላሽ ነው። ሞናኮ አብዛኞቹ ሀገራት የማይረዱትን ነገር ትረዳለች። እሱም መልካም ስም ትልቅ የኢኮኖሚ ሀብት መሆኑን ነው። ገለልተኝነት ሌላው መከላከያ ጋሻዋ ነው። ሞናኮ ከዓለም አቀፍ ግጭቶች ትርቃለች። ምንም አይነት ጩኸት የበዛበት የፖለቲካ አቋም አታራምድም። እሷ የገንዘብ ካዝና እንጂ ስጋትም ሆነ ተቀናቃኝ አይደለችም። ነዋሪነትም ቢሆን ክትትል ይደረግበታል። ባለሥልጣናት ማን እንደሚገባ፣ ማን እንደሚቆይና ማን እንደሚወጣ በትክክል ያውቃሉ። ይህ በከንቱ መፍራት ሳይሆን አደጋን የመቀነስ ስልት ነው። ምክንያቱም የትኛውም ሀብት ነገሮች አስቀድመው እንዲታወቁና እንዲረጋጉ ይፈለጋል። በዓለም አቀፍ ቀውሶች ወቅት ማለትም በጦርነቶች፣ የኢኮኖሚ ውድቀቶች ወይም ወረርሽኞች ሞናኮ አትደናገጥም። ይልቁኑ በዝምታ ስትጠብቅ ዓለም ደህንነቱ ያልተጠበቀ ሲመስል ገንዘብ ወደ ሞናኮ ይፈሳልና በሌላ ቦታ የሚፈጠር ፍርሃት ለዚህች ሀገር የገበያ ፍላጎት ይሆናል። ባለጸጎች ደህንነት የሚሰማቸው
ሞናኮ ለሁሉም ክፍት ስለሆነች ሳይሆን ጥብቅ ቁጥጥር ስላለባት ነው። ነገር ግን ይህች ገነት ገደብ አላት። ሞናኮ እንደ ትላልቅ ከተሞች ባህልን አታመርትም፣ ከውጪ ታመጣዋለች እንጂ። የፈጠራ ውጤቶቿን ታስተናግዳለች እንጂ አዳዲስ ፈጠራዎችን አትፈጥርም። የትግል የመከራ ወይም የአመፅ መንፈስ እዚህ ቦታ የለውም። ሞናኮ ታሪኮች የሚያበቁባት እንጂ የሚጀምሩባት ቦታ አይደለችም። ይህች አገር ለሁሉም አይደለችም። ለሁሉም ለመሆንም ፈልጋ አታውቅም። የምትኖረው ለአንድ ዓላማ ነው፣ ሀብትንና ባለሀብቶችን ለመጠበቅ። በዚህ ተልእኮዋ ደግሞ ሞናኮ በምድር ላይ ካሉ ከማንኛውም ቦታዎች በበለጠ ተሳክቶላታል። ሀገርነቷን የምትለካው በሕዝቧ ብዛት ሳይሆን በምትጠብቀው ሀብት ዋጋ ነው። በካርታ ላይ ያለች አንዲት ትንሽ ነጥብ፣ የዓለም ገንዘብ ሁል ጊዜ መንገዱን ፈልጉ ወደ እሷ የሚመለስባት ትንሽ ገነት ሞናኮ።